እውነት ለመናገር ባትቀየርብሽ ነበር የሚገርመው። አስበሽዋል? 9 አመት እኮ ነው። 9 አመት እኮ ቀልድ አይደለም። አስቡት የሀገሬ ልጆች። ምን ትላል የመሰላችሁ አንዲት እህታችን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ሸቃሪት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መይሙና ነሽ ወይ የምትሉኝ? ያው መይሙና ነኝ። እሺ ባሮች ሰብስክራይብ አድርጉ በዚህኛው ቻናሌ ማለት ነው። ዛሬ የመጣሁበት አንዲት እህቴ በዛኛው ቻናሌ ከሰራሁት ቪዲዮ ላይ የኮመንቶች ኮመንት አለና እንደዚህ ለማድረግ ያሰባችሁ ቶች ካላችሁ በነገራችን ላይ ይቅርባችሁ። ለምን ይቅርባችሁ እንዳልኳችሁ ደግሞ ዘርዘር አድርጌ ልንገራችሁ። በዚሁም የማተን ስራ ማለት ነው። በመጀመሪያ የእህታችን ኮመንት እናንብበው። ምን አለች መሰላችሁ? አረ ጎበዝ ምከሩኝ። 3 አመት ሰርቼ ወደ ኢትዮጵያ ሄጄ 9 አመት ኢትዮጵያ ቆይቼ ተመልሼ ወደ እነሱ ከለመድኳቸው ብዬ መጥቼ ነበረ። በፊት በጣም ምርጥ ነበረች። ምግብ ራሱ አብረን ነው የምንበለው። አሁን ግን ድጋሚ ስመለስ ጸባይዋ እንደ ድሮ አይደለም። የሆነ ነገር አድርጊ ስትል እየጮኸች ነው። የሆነ የማላውቃት ሰው ነው የሆነችው። በኮሜንት ሀሳብ ስጡኝ ብላችኋል እህታችን። እናንተም በኮሜንት አስተያየታችሁን ስጧት። እኔ ምስኪ እንግዲህ የሆነ ነገር ልበል ማለት ነው። እንግዲህ ውድ ቤተሰቦች እህታችን ከዛ ቤት 3 አመት ሰርታ ነበረ። 3 አመት ከሰራች በኋላ ወደ ኢትዮጵያ ሄደች ማለት ነው። ኢትዮጵያ ከሄደች በኋላ እንግዲህ 9 አመት አስቡት ማለት ነው። ሀገሬ ልጆች ኢትዮጵያ ገብታ 9 አመት ከቆየች በኋላ ነው እንግዲህ ድጋሜ ከ9 አመት ቆይታ በኋላ ወደ ነበረችባቸው ሰዎች የተመለሰችው ማለት ነው። እና ወደ እነዚያ ሰዎች ቤት ስትመለስ ግን ድሮ የምታውቃቸው ሰዎች አልሆነላትም። እሷ ከማላውቀው ሰው ከሚሄደው የለመድኳቸው ናቸው የማውቃቸው ሰዎች ናቸው ብላ ነበር ወደ እነሱ የመጣችው። ነገር ግን ስትመለስ ልክ የማታውቃት ሌላ ሰው ሆና አግኝታታለች ማለት ነው። እና ምን ላድርግ እያለች ነው ማለት ነው። በነገራችን ላይ የኔ ወድ 9 አመት ማለት እኮ ቀላል አይደለም። በጣም ረጅም አመት ነው። ገብቶሻል? ስለዚህ በ9 አመት ውስጥ ባትለወጥብሽ ነበር የሚገርመው። ሲጀመር አንድ ነገር ልንገራችሁ። አረቦች በጸባቸው ምን አለ መሰላችሁ? ለምሳሌ እኛ ኢትዮጵያ ተሳፍረን ያው ቀዳዳችን አልሞላልን ብሎ ተመልሰን ወደ እነሱ ስንመጣ ማለት ነው፣ ወይንም ደግሞ ከነሱ ቤት ከአንድ ቤት በጣም ረጅም አመት ስንቀመጥ ምን እንደሚያስቡ ታውቃላችሁ? በቃኛ ማለት ችለን ወይንም ደግሞ ሁኔታዎች አስገደውን ሳይሆን ከነሱ ጋር የምንኖረው በቃ ተመችቶን የምንኖር ነው የሚመስላቸው። ገብቷቸዋል? የነሱ ቤት ስለተመቸን ልክ እንደነሱ ቤት የሚሆንልን ሌላ ቤት የማናገኝ መስሎ ነው የሚታያቸው። ገባቸዋል? አሁን አይታችሁ ከሆነ ኢትዮጵያ ድረሰን ስንመለስ ሙ በተኻስሊ ምስል አና ምናምን ይሏቸዋል ማለት ነው። እንደኔ ያለ እኮ አታገኝም፣ እንደኛ ያለ ቤት እኮ አታገኝም ምናምን እያሉ ይንጠባረሩባቸዋል የሀገር ልጆች። እኛ ግን ከዛ ቤት ተመልሰን የምንመጣው አንድ ልክ እንደዚህ ችታችን የለመርነው ይሻለናል እያለ ነው። 2 ወጭ ከምናወጣው ጊዜያችን ከምናባክነው እያለ ሁሉንም ነገር ችለን ብዙ አመት ከአንድ ቤት እንሰራለን ማለት ነው። እና እንግዲህ መተሻል ባትቀየርብሽ ነበር የሚገርመው። 9 አመት ማለት ቀላል አይደለም። ሴት ወይቱም እንግዲህ እድሜዋ ገፍቶም ሊሆን ይችላል። ስለዚህ ያለሽ አማራጭ መቻል ነው። አንቺም ደግሞ ከብዙ አመት ቆይታ በኋላ ስለመጣሽ ነገራቶችን መቋቋም ስላቃተሽ ነው የሚሆነውና በቻልሽው አቅም ትዕግስት አድርገሽ ችለሽ ለመስራት ሞክሪ። እንደማንም 2 አመት ስንጨርሰሽ ሂጂ ማለት ነው። ግን እንደኔ ከ9 አመት ቆይታ በኋላ እዚያ ቤት መመለስቱ ቢቀርባችሁ። ስንት ረህመት እኮ አለ ሀገሬ ልጆች። ተዛወሩ። እውነቴን ነው የምላችሁ። እንዴ እሷንም እኮ ድሮ ሳታውቂያን ነው አይደለ? አላህ ከመራሽ ቤት መተሽ የገባሽው። እና አንዳንዴ መዛወር ጦር ነውና ዞር ብላችሁ ሌላ ቦታ ሌላ ሀገር ለመስራት ሞክሩ እንጂ ከዚሁ ከነበራችሁበት ቤት ከብዙ ቆይታ በኋላ ስመጡ ትናቃላችሁ። ሲጀምር በቃ ሌላ መሄጃታችሁ ከእሷ ቤት የገባችሁ ነው የሚመስላችሁ። ገባችሁ? እና ለዚያም ይሆናል እንደዚህ የምታመናጭቅሽ። አንቺ ግን እንግዲህ ለስራ እስከመጣሽ ድረስ እንደምንም ታግሰሽ ለመስራት ሞክሪ። በቃ አላህ አግዝሽ፣ በርቺ። መዳምንም አላህ ልሳኗን ያዝልሽ የኔ ውድ። የሆነ ነገር በሏት በኮሜንት